ምንድነው ችግርሽ? ምንድነው ችግርሽ? ወይኔ ቤተሰብ እኔ ማበዴ ነው። ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ መጥቻለሁ። አላችሁልኝ? እንዴት ናችሁ? እኔም አለሁላችሁ ቤተሰብ። ዛሬም እንግዲህ በሄርሜላ ጉዳይና በቡዜ ጉዳይ ተመልሼ መጥቻለሁኝ። ከልክ በላይ ነገሮች ሲደጋገሙ ይሰለቻል አውቃለሁ ፋሚሊ። ነገሩ ግን ቦታ እስኪይዝ ድረስ እኔም መታገሌን አላቆምም። ይህ ማለት ደግሞ ሁሌም ከጎኔ እንዳላችሁ አውቃለሁ። አሁንም ከጎኔ እንድትሆኑ በአክብሮት ጠይቃለሁ ቤተሰብ። በላይክ እንድትጀምሩት ይሄንን ቪዲዮ እና ቡዜ የገዛ ወንድሟን በቁሙ ልትቀብረው ነው። የገዛ ወንድሟን ትዳሩን ለማለያየት ብቻ እያለች ከቡዜ ጋር ከሩታ ጋር ለማፋታት ብቻ እያለች በቁሙ ሳይሞት ልጁን እየገደለችው ነው። እኔ ቡዜ ደጋግሜ ስምሽን ማንሳት እየደበረኝ ነው። ምክንያቱም ሁሌ ያንቺን ስም በክፋት ማንሳት ሁሌ እንዳስጠላኝ ነው። የምሬን ነው የምልሽ። ትንሽ ቀን ጥሩ ሰራሽ ብዬ አመስግኜ ሳልጨርስሽ አየር ላይ ትገለበጫለሽ። ይህ ማለት ግን አንቺ ምን አይነት ፍጡር ነሽ? ምን አይነት ሰው ነሽ? የወንድምሽ ነገር አያሳዝንሽ? ልዑልን አላባት ማስቀረት ምንም አያሳስብሽም? አንቺ ምንድነው ፍላጎትሽ? ምንድነው? ልጅቷን በግድ አብርሃምን ጥሩ ትቷት እሱ ሲሄድ እሷ ወደ ራሷ ስትመለስ አንቺ ደግሞ በግድ ወደ አብርሃም እንድትቀርብ እያደረግሻት። እኔ ምን እንደምትጠቀሚ ማወቅ ሁላ ግራ ገብቶኛል። እና አሁን ቤተሰብ ከይቅርታ ጋር ቡዜንና ዳንኤል የሚባለውን ልጅ ክስ ጀምሬያለሁኝ። እኔ የሰውን ትዳር እየበተኑ ስለሆነ ገባችሁ? ሰውን እየገደሉ ስለሆነ የሰው ልጅ የሚሞተው ነፍስ ብቻ አይደለም፣ በሞራንም ይሞታል። ሞራኑን እየገደሉት ሳይኮ እየጎዱት ልጁ እንዳይኖር ህይወቱን እንዳይቀጥል እየበጠበጡት እና ካንቺ የማይጠበቅ ነገር ነው እያደረግሽ ያለሽ ቡዜ። እንደ ታላቅ እህት ማድረግ ያለብሽን ትተሽ ማድረግ የሌለብሽን እያደረግሽ እና የኔ ውድ ቤተሰቦች ይሄ ነገር ይመለከተኛል የምትሉ ሁላ ኮፒ ሊንክና ላይክ እያደረጋችሁ ቡዜም ጋር ሌላውን ህብረተሰብ ጋር እንዲደርስ። ይሄ ነገር ማለት አልወድም፣ ይሄ ኮፒ ሊንክ ምናምን የሚባለው ነገር አልወድም፣ ግን ብዙ ሰው ጋር እንዲደርስ ስለምፈልግ ነው። ቪዲዮ አልማርም ስላለች አላርፍም ስላለች ዳኒም እንደዛው የራሱን ህይወት ለቆ የሰውን ህይወት እየበጠበጠ ስለሆነ እነዚህ ሰዎች ህይወታቸውን እንዳይኖሩ አንድን ግለሰብ የራሱን ህይወት እኖራለሁ ብሎ ወደ ላይፍ ሲመለስ አይ አትኖርም የራስን ላይፍ እኛ ያልነውን ነው የምትኖረው ብሎ በግድ ከትዳር ውስጥ አውጥቶ ወደ ሌላ ትዳር ለማስገባት መሞከር ከነውርም በላይ ነውር ነው። ኢትዮጵያ ውስጥ በተለይ ከነውርም በላይ ነውር ነው። እና ልጆቹ ምን እንዲያደርጉሽ ነው የምትፈልጊው? ኤፍሬምን ጥሩ በሰራበት አፋፉን እያልሽው ሩታን ባሏን እዛ እንጆይ ማድረግ ፈልጋ እንጆይ ልታደርግ እየከለከልሻት ያንን ባይዘው እዛ ሹልሽሽ እንደሆነ እኔና ቡቼ ነን የነገርናት ለሩታና ለኤፍሬም። እኛንን መልእክት ያስተላለፍንላችሁ አዲስ አበባ ድረስ ሄደን እንዲህ ልታደርግ ነው ቡዜ እና ዳኒ ያሰቡት ነገር አለ፣ በቅድሚያ ማድረግ የፈለግሽው ነገር አድርጊ ብለን እዛው እንድሸሽ ያደረግነው እኛ ነበር። ምክንያቱም ልጁ እንዲረጋጋ ስለምንፈልግ። ከትዳር በላይ ምንም ነገር የለም በዚህ ምድር ላይ አይደለ? ከልጅም በላይ ምንም ነገር የለም። በሀገርና በምስት የመጣበት ጠላት ግደለው። እናቴን ነው ማለት ማንኛውም ሰው ቢሆን በህይወት በትዳር ላይ በሀገር ላይ የሚመጣብህን ምንም አትደራደር እና ማንኛውም ሰው
ማድረግ የሌለበትን ነገር ሲያደርግ መማር ያለበትን ነገር ማድረግ አለበት። ማናችንም መፍራትም ሆነ መሸሽ የለበትም። እና ፋሚሊ ላይ የምሬን ነው ብላችሁና በጣም ከመቼው ደርሰው ከመቼው ተከታትለው እኔ ብያታለሁ ሩታን ስልክሽን ዝጊ፣ ኤፊም ስልክን ዝጋ፣ ቢያንስ በስልክ ተከታትለው እንዳይደርሱባቸው ብለን ማለት ነው። ግን ደረሱባቸውና ደግሞ ማይሆን ነገር አድርገው አብርሃም ሞቶ ነበር። ቤተሰብ ራሱን ስቶ የነገሮች መደጋገም ራሱን አስቶት ሞቶ ነበር። ሄርሜላም ተብዬ እንግዲህ በግድ ቹቹቹ እያለች ማይሆን ውስጥ እየከተተቻት ማናት? ጉዜ ናት። አብርሃምን ከሩታ እጅ አውጥቼ ላንቺ እጅ ባንቺ እጅ አስገባዋለሁ፣ ከሩታ ጭን ውስጥ ፈልቅቄ አንቺ ጭን ውስጥ አስገባዋለሁ ብላ ነው እያደረገች ያለች። ከትልቅ ሰው የማይጠበቅ ድርጊት እና ዳኒ ደግሞ ወንድ ልጅ ነው አይደለ? እንደ ወንድ አስብ እንጂ ምን ያርክ? ህፃን ነህ አንተ። በማያገባ ለምን እንደምትገባ ቤተሰብ ውስጥ ለምን ጣልቃ የምትገባ? እና የማይመለከተው ነገር እያደረክ ነው፣ እያረበሽከን ነው። እባክህን ጉዜ አንተን አግኝታ ነው እንጂ ማለት ቤተሰብ ዳኒ በእርግጠኝነት እኔ አስረግጬ የምነግራችሁ ሩታን ከአብርሃም ጠልፎ ሊያገባት ይፈልጋል። ያን ነው እያደረገ ያለው ያንን ቤተሰብ ጉዜንና ዳኒን ለመክሰስ ፋይሌን አዘጋጅቼ ጨርሻለሁ። ምክንያቱም በጸባይ ተለምነዋል፣ እምቢ ብለዋል። ጋሽዬ ማናገሪያቸዋለሁ፣ ደውዬላቸው ነበረ። ታይ እያልኳት ነው፣ እምቢ ብላኛለች፣ ጉዜ ብሏል። ስለዚህ ቀድመን ፍቃድ ከቤተሰብ ጠይቀን ክስ ጋር ከመሄዳችን በፊት ጋሽዬን አናግረናል። እራሷን ደጋግመን አናግረናታል። እሷ ግን አልረታም፣ የወንድሜን ትዳር በትኜ ሌላ ሴት ተደርዋለሁ ብላ ነው እንትን በላይ ተቀመጠች። ያ ደግሞ እንዲሆን ስለማንፈልግ የሰው ህይወት እንዲበላሽ ስለማንፈልግ በጸባይ ለምኜሻለሁ፣ እህቴን ታያት፣ የራሷን ህይወት ትኖር፣ ሩታንና አብርሃምንም ታያቸው ብዬ ደጋግሜ ነግሬሻለሁ። አንቺ ግን ልክ ይሄ እንትን ይመስል ከስር እየተከታተልሽ ሄርሜላ እንዳታርፍ፣ ሩታና አብርሃምም የራሳቸው ህይወት እንዳይኖሩ እያደረግሽ ነው ያለሽ። ተስፋ ቆርጣ ወደ ቤት እንዳትመለስ ሄርሜላን በግድ እየገፋፋሽና ፑሽ እያደረግሻት ነው ያለሽ። ይሄንን ደግሞ ካላቆምሽ ከኔ በላይ ህግ ስላለ ሰላም ካልፈለግሽ በሃርድ እንጫጥፋለን ጉዳይ በህግ ማለት ከህግ በላይ የሆነ ማንም የለም። ተግባባን? ስለዚህ እኔ ህግ ማታቆሚ ከሆነ ነገም ከነገ ወዲያ የወንድምሽን ትዳር ወደ ገደል ምትከች እባክሽን ብዬ ደጋግሜ እየነገርኩሽ ነው። ከዚህ በላይ ደግሞ እኔ አቅም የለኝም። ገብቶሻል? እኔ አቅም የለኝም ከዚህ በላይ። አሁን እኔና አንቺ በህግ ነው የምንዳኘው ከዚህ በኋላ። ስለዚህ ሩታ እያልኩሽ ያለሁት እኔ ካልሆነ ለምን ወደ ቡታጀራ ዘሽው አትመጪ? ምክንያቱም እዚህ ጋር ብቻሽን አትሆኚ። እኛ መቼም ስራችንን ለቀን እዛ መተን ቁጭ ማለት አንችልም። ግዴታ ወደ ቡታጀራ መምጣት አለባችሁ አንቺና አብርሃም። ምክንያቱም ወደ ውጭም እንድትሄዱ እየተፈቀደላችሁ አይደለም። ከኋላ ይሄ ምንድነው የሚባል እንትን ይመስል ሙጫ ይመስል ከኋላ እየተከታተሏችሁ ማረፊያ እየነሷቸው እንደሆነ እናውቃለን። እያያናቸው ነው። ስለዚህ እኔ ልልሽ የምፈልገው ሩታ ካልሆነ ወደ ቡታጀራ ነው።
እና ቤተሰብ ሁሌም የሰው ልጅ የራሱን ህይወት ይኖር፣ የራሱን ህይወት ይኖር። የሰው ልጅ የሰውን ትዳር አያምስ። አንዴ ነው የምንኖረው፣ ስንሞት አንዴ ነው አይደለ? ይሄ ማለት ደግሞ ጥሩ ስራ ሰርተን መሆን ያለበትን እውነታውን እየተናገርን እውነታውን ነገር እያደረግን ነው ማለፍ ያለብን። ግዴታ እኔ ከሄርሜላ በኩል የተለየ ነገር ካለ አላቅም። እስቲ ቡዜ ግልጽ አድርግልኝ። እኔ ከሷ ጋር ከሩታ ጋር ጸብ ሊኖርብሽ ይችላል አይ ቲንክ፣ ግን ወጣም ወረደም የወንድምሽ ሚስት ናት። እመኝ። እሺ ደግሞ ለምንድን ነው የመጣችው? ቤታ ምንድን ነው የምን ጥሪ? የሰርግ ጥሪ ነው? ለምን ምክንያቱስ ምንድን ነው? አንዱ ሁለቱ ሶስቱ ልጅ አንቺስ መስሽኛል አይደል? ስለዚህ ከስሽሻለሁ። ለምን ታሽኛል? በምን ምክንያት? አልመታሽኝም እንዴ? ምስክር አለ? ኧረ ብዙ ምስክር አለ። አሁን ቀሪ ህግን አክብረሽ ህግንማ ስላከበርኩ ወረቀቱን ተቀበልኩሽ እኮ በራሱ ጠፈጥፍሽ ነበር። ስለዚህ አንቺ አሁን ከሰሽኝ ነው? አዎ ከሰሽሽ። እና ቤተሰብ ይገባሻል። ቤተሰብ ይኸውላችሁ አንዱን ስለ አንዱ ነገሮች እየተደራረቡብኝ ነው። ዘንድሮ ፈጣሪ ያውጣኝ ከዚህ ውስጥ። ስለዚህ ደበደበችኝ ብለሽ ነው የከሰሽኝ? ደበደበችኝ። እስኪ በቃሽ እኮ ሳምንት ተኝቻለሁ። እሺ የቱ ጋሽ ተጎዳ እባክሽ? ደምተሽ ነበር ወይስ ጥርስሽ ነው የወለቀው? መተሽኛል እኮ ነው እያልኩሽ ያለሁት። እኔ በፍቅር እያናገርኩሽ፣ አንቺ ግን ከሰሽኝ። እሺ አሁን ከሰሽኩሽ። ስለዚህ ነገ እንድትቀርቢ ከሰሽኝ አይቀር ለምን በደንብ አልመታሽም ታዲያ? ምንድነው ችግርሽ? ከኔ ጋር ምንድነው ችግርሽ? ምንድነው ችግርሽ? ልቀቅኝ። እሺ በቃ አይ ከሰሽኝ አይደለ? ከከሰሽኝ አይቀር በደንብ የሆነ ቦታሽን ብታንክቱሽና ምን ዋጋሽን ነው የምትሰጥሽ? አንቺ ተገረዛ አለይዛ አምላካ ዳንትሽን አነሳሽብኝ። አሁን ይኸውልሽ እፈነክትሻለሁ። ከፍቴ ዞር ሌላው ጣጣ ይበቃኛል። እየሰማሽኝ ነው? ሌላው ጣጣ ይበቃኛል። እገልሻለሁ፣ አለበለዚያ እገልሻለሁ። እናንቺ በቃ ተከፍኛ ምክንያት እኮ ይላልሽ ዞር ያው ከተገኘ እገልሻለሁ። እሰራልሻለሁ። እኔ ደግሞ አንቺ ምንም አታመጪም። እሰራልሻለሁ። ምንም አታመጪም። የምር ማበዴ ነው። የተኛውን ጨርሼ የተኛው ላይ እጄን ላስገባ። ይኸውች ደግሞ ሰሞኑን ማይሆን ነገር ስትቀባጥር ትንሽ ተጋጭተን ነበር። መጥሪያ ያዛልኝ መጣች። እሱ ቀላል ነው፣ ችግር የለም። በመፈታው መንገድ ፈተዋለሁኝ። እኔ ግን በመፈታው መንገድ ፈተዋለሁኝ። ቤተሰብና በጣም ይቅርታ አድርጉልኝ ቤተሰብ። አመሰግናለሁ።